እልቅ የኔ አይኗን ያት ይሄን እኮ ተጨንቃ ይሆናል። እሺ ደግሞ አደራሽን ጠብቂ። ስትመለስ አደራ እኔ አይታየት አድርጌ መጥቼ ነገሮችን እነግራችኋለሁ። እሺ አመሰግናለሁ። ኧረ ምንም አይደል እህቴ አይደለሽ እንዴ? ከዚህም በላይ ባረግልሽ በሉ በቃ። እሺ ዛሬ ጋሽ በፍጹም አይለቁንም እንዴ? ምን አለ መጀመሪያ እዚህ ስራ ውስጥ ባልገባን። እንደው እቺ አደይ የምትባል ልጅ እኮ ጣጧ አለቃልን እኮ። ይኸው ሰማሁ። እሳቸው ከእኛ ቀድመው ከተማ መግባቷን ከሰሙ አይለቁን። አዎ፣ ስለዚህ ምንድን ነው የምናደርገው? በቀየውም በመንደሩም ብናስሳት ልናገኛት አልቻልንም ብለን ሽምጥጥ። አዎ ይሻላል ብለህ ነው? አዎ እንደዛ ነው የሚሻለው። አዎ ይሻላል። ቢሆንም ግን የእኛ ጥፋት ነው የሚያደርጉት። አይለቁንም። አገኛችኋት? ልጄ የታለች? አዎ ጋሼ አደይን አላገኘናትም ማለት ምን ማለት ነው? ጫኔ ቤት ውስጥ አስራችሁ ጠብቁኝ እስከምመጣ ድረስ አላልኳችሁም? አዎ ጋሼ ብለው ነበር። እኛም እኮ በጣም ቤቷ ሄድን፣ የለችም። በቃ የዋሰስናት የለችም። እንደው እርሶ እኮ እንዳይደክሙ ብለን ስልኩ ደግሞ አይሰራም። እና አደይን አላገኘናትም እያላችሁ ነው? አዎ ጋሼ። አዎ ይለኛል። አፍም ሞልተ አዎ ትለኛለህ። እንደውም አሁን ተነሱ። አደይን ገባችበት ገብታችሁ ወይንም ሳትርቅ ጋማዋን ይዛችሁ አምጣት። እሺ አሁኑኑ ፈልገን እናመጣታለን። አልገባችበት ገብታችሁ ፈልጋችሁ እንድታመጧት። እሺ ዛሬ እቺ ልጅ ወይኔ ወይ እናንተ ካልተገኘች የማደርገውን ያውቃሉ። ከነዘር ማንዘር የምሰራው እኔ ነኝ የማውቀው። እሺ ተረጋሪ ልጅ ፈልገን እናመጣለን። እሺ ናጫኝ። እሺ ሂዲ ሾከራምሽ። አሁንስ መኪና ውስጥ ስንወጣ የመንገዱ ገጭ ይሄ መንገዱ በጣም የሚያስጠላው። በቃ እኔ ደክሞኛል። አልደረስንም። ገና ብዙ ይቀረናል። ሂዱ በእናትሽ ወጪሽ በቃ ጠንካራ ለመሆኑ እያለ ምስኪን አደይ አንድ ነገር አጋውት እንደነ 3 ቀን ሙሉ እኮ ምንም አልሰማንም ስለሱ። አባቷ ካላገኘ በሰላም ነው አደይ። ይህ ሁሉ መንገድ ተጉዛን የመጣችው ሲጀመር አንተ መምጣት አለ። አንተ ራሱ መምጣት አልነበረብህም። እሷ ስታይ እሺ ብላ መትሄድ ይመስላል። ኧረ እባክህ ለምንድን ነው እሺ ብላ የማትሄደው? እንደውም ወንድሜ ስታየው ምንም ሳይላት ነው እሺ ብላ ወደ ቤት የምትመለሰው። ዝም በይ አንቺ ነው የሚያወራሽ። አቦ በእናታችሁ አሁን በይሳች ግጭቅ ያዋጣና። ኧረ ስነ ስርዓት ያዙ። ተነሱና እንሂድ እንዴ። እሺ መንገዱ ከዚህ በላይ ይርቃል። ምን ያህል ደቂቃ ይሆን? ኧረ ላሻቀበሩ እንዴ። ኧረ ሊዱ እንዳስቅባችሁ እንዴ። ወንዶች አይደላችሁ እንዴ? ቆፍጠን በሉ እንጂ ገና ነፍ መንገድ ነው የሚቀረው። እዚህ ድረስ ለእኔ ብለህ ስለመጣ አመሰግናለሁ። ይኸውልህ ብራዘር ለአንተ ብዬ አይደለም የመጣሁት ለአደይ ስል ያም ሆነ ግን አመሰግናለሁ። ችግር የለም ነው ያው አንቀረበ አንቺ ተንከሲስ ምን አባሽ እያደረግሽ ነው? ከነጋ እኮ ደቂቆች አልፎታል። በይ ተነሽ አሁን። እና እኔ ስለተኛ አንቺ ምን አገባሽ? አሁን መኝታ ቤትሽን ላጽዳ ነው። ውጪ ከክፍሉ። አልወጣም። አንቺ ራስሽ ውጪ። ስነሳ ጠራሽና ታጸጃዋለሽ። እንዴ ካለፈ በኋላማ አይመለከተኝም። ራስሽኑ ታጸጃታለሽ። ቆይ እንዴት ነው የሚያደርግሽ? ይኸውልሽ ተነስቼ ሳላንግሽ ከዚህ ክፍል ውጪ። ስራዬን ሳልጨርስ አልወጣም። አንቺ ራስሽ ውጪ። ቆይ እስከ ስንት ሰዓት ነው የምትጋደሚ? አይበቃሽም? ምን አባሽ አገባሽ አንቺ? ኦኬ አይመለከተኝም። ትሰሚኛለሽ? አሁን ቤቱን ላጸዳ ነው። አልጋውንም በተኛሽ በሳላንጥፈው። አሁን ውጪ። ማን ነኝ ብለሽ ነው ቆይ የምታስቢው? ቆይ ከአንቺ ጋር አልጨረስኩም። ምን እንደማደርግ አሳይሻለሁ። እሺ ማየ በቃ ስልኩን ለቤዛ አስጫት። እሷን ላውራት። እንዴት ነሽ ቤዛ? አዎ አሁን ገና ነው የገባሁት። ቤዛ እንደመጣ ነግሬሻቸዋል አይደል?
ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በዚህ ተተረፍረፍ ይበልልን። ሰራተኛዋ አደይ ሚዛን ከቸች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ስለሚያበረታቱን እጅግ አድርገን እናመሰግናለን። አደይ አባቷ ያለችበትን ቦታ ስላወቀ አደይና አባቷ ተገናኙ። አደይን እናቷና እህቷ ቢሸሽጓትም አባትየው ግን ኮሽ ያለበትን ቦታ ስላወቀ ታግኝቷታል። ቤዛ ደግሞ ዝግ የባርኮቴ እናት ምንሽም ሰራተኛ አይመስልም፣ ከአሁን በኋላ ጸጉርሽንም እንዴት ትሸፉኝ እፈልጋለሁ ስትላት ቤዛም ደንግጣ ብድግ አለች። ምንሽም ሰራተኛ አይመስልም፣ ለባበስሽ ሁሉ ነገርሽ የሰራተኛ አክት የለውም እያለች እያለቻት ነው። ታትነቃ አትቀርም የባርኮቴ እናት ነቂ ይህን ላይ ማለት ነው። ባርኬና ቤዛ እንዴት ተቃቀፉን? እናቱ ከቻለችበት ለምንድን ነው ምን እያረክ ነው ስትለው ስለ ከፋት እያጽናናኋት ነው ይላል። አቤት ቤዛ ጉድሽ የተጋለጠለት ምን እንደምትሆኝ። ሊሊ የአደይ አድናቂ የአደይ የልብ ጓደኛ ሊሊና ሉል እንትን ሲሉ ባርኮት ይመጣባቸዋል። ባርኮት ሳያስበው እፍረት ይዘዋል። ስሚ አንቺ እህትሽ የት ነው ያለችው? የማን እህት? የአንቺ እህት ነች አደይ ነው። ከተማ ገብታ ስትኖር እህትነቷን ሻርሹ። አደይ ያው እኛ ቤት ምን ትሰራለች ብዬ እንጂ አልሻርኳትም። በነበረች ሰዓት አብሮ ይሰሩ ነበር። ችግር የለውም፣ እሷ ቤዛን ታግዛት። እሺ ካላችሁ በቃ ነገር ማን ነው? ኧረ ማን ነው? ግቡ። ማን ነው? የብርሃን እናት እንዴት አመሹ? እግዚአብሔር ይመስገን። ዛሬ ደግሞ ምን እግር ጣላችሁ? አደይ የት ናት? ውይ መታ ነበር እኮ ግን በማለዳ ነው ወደ ከተማ እየዘለቀችው። እዚህ ቤት ስትገባ እኔም እሱም በአይናችን አይተናታል። እሰይ ይበልሽ፣ ስራሽ ነው ቤዛ። በያውን ቶሎ ቡና ላፊ። ሴትዮዋ 20 ጊዜ በወጣች በገባች ቁጥር ቡና ቡና ነው የምትለው። ቤዛ ስርዓቱ ይኖርሽ እሺ። የባርኪ እናት ናት፣ ልታከብሪያት ይገባል። ደግሞ አንቺ እንደምታያት መጥፎ ሰው አይደለች። ያልተነካ ግልግል አያውቅም አሉ። አንቺ ምን አለብሽ? እኔ ነኝ እንጂ እዚህ ቤት ውስጥ ደረቅ የምውለው። እና ግን አሁን በደንብ ገባሽ አይደለም? አደይ ምን ያክል መስዋዕትነት እየከፈለች እዚህ ቤት እንደምትሰራ። አንቺም ገና ብዙ ይቀርሻል። እሺ መጣችሁ? አይ አደይና ብርሃን እዛ ናቸው። እኔ ልሽ ብዬ ነው የመጣሁት። ነይ እነ ጫኔ ያስጨነቁሽ አይደል? እነሱ ምን ያስጨንቁኛል? ልማዳቸው ነው እንደሆነ። ባይሆን ለምን እናደይን ትታቸው? ያው በቃ ብርሃኔ አሁን ያሉት አቧራ ለሚሆነው ነገር እህት አለ እንጂ ምን መከራሽን እንዲህ በዛ። ብርሃኔ ስትፈተኝ ለምን ፈተንከኝ አይባልም። ፈተናውን የምትሉበት አቅም ስጠኝ ነው የሚባለው። ግራ ቢገባኝ እኮ ነው አይደል? ምን ላድርግ ብለሽ ያ ጊዜም አልፎ የለ ብርሃኔ፣ ይሄም አልፎ ያ ጊዜ የምንልበት ጊዜ ይመጣል። በቃ ትጨነቂ። አሸናፊንም እኮ አሰቃየ ነው እሱ። እንዲህ ያለ ጣጣ የለበት። ችግር በመጣህ ጊዜስ መቼ ካጠገባችን ጠፍቶ ያውቃል ብለሽ ጥሩ ወንድም አግኝተሻል። ደግሞ ያለልኝ ካንቺ ምን ፈልጎ ነው? ቆይ ሌላ ነገር አላችሁ እንዴ? አዎ ለማየ ሽማግሌ ልኮ ነበር አባታችን ሳያውቅ። እማዬም ልጄን አልሰጥም ብላ የመጡትን ሽማግሌዎች ተጣልታ መልሳቸዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን።
ብርሃኔ የአደይ ቀኝ እጅ የኔው የእህትነት ጽግ ደባርኮት ዴቭ ወዲ አደይ ጋር ከቸች እያሉ ነው። አደይ ግን ገና ጉዷንም አላወቀችዋል። በዚህ ላይ አባቷ ወደ እሷ እየመጣ ይገኛል። አባቷ ያገኛታል ወይስ አያገኛትም? ገና ሁለት እንትን ላይ ናት፣ ሀሳብ ላይ ናት። ይደርስባታል አይደርስባትም በሚለው ማለት ነው። ብርሃኔ ለአሸናፊ ለሚባለው ሰውዬ እንደሚወስዳት እንደሚያገባት ዝቶ ነግሯታል። ያዴንን ጨርስና ወደ ብርሃን እንሄዳለን እያለ ነው። ብርሃንስ ታገባዋለች ወይስ አታገባውም? ማዘሯስ እስከ መቼ ነው ስቃይቷን እየተቋቋመች ለልጆቿ ስትል የምትኖረው? የእናትነትን ጥግ እናት ያላችሁ ሺህ ዓመት ትኖርላችሁ። አሜን በሉ። ምክንያቱም እናት የልጇን ገመና፣ የልጇን መጥፎነት፣ የልጇን ጎዶሎነት ስለማፈልገውና ነው ማለት ነው። ላይክ እና ሼር ያረጉ እንዲያበረታቱን አሁንም እንዳይረሱ እንዳይዘነጉ። ዋው ደስ አይልም? የውሃው ፏፏቴ አደይ ዴቭን ብታፈቅር ዴቭን ብታገባ ከዚህ ሁሉ ስቃይ ትንትል ነበረ። ሊዱም የገጠሩ መንገድ ጓጓ ነው ደከመኝ እያለ ትገኛለች። ሊዱ ቀበጧ ቤዛም የእጇን ያገኘችው ልክ በአደይ ቦታ ሆና አሁን ላይ ስታየው ለአደይ ማዘንን ታውቀዋለች ማለት ነው።